አቡነ ያሬድ በኦርቶዶክሳውያኑ ሞት ተሳልቀዋል። ከሞት የተረፈችው ሕፃን አሁንም ቢሆን የሚያሳዝን ሁኔታ ላይ ትገኛለች። ቅዱስ ሲኖዶስ ባወጣው መግለጫ መላ ኦርቶዶክሳውያን አዝነዋል። በሞቱት ኦርቶዶክሳውያን መንግስት የሐሰት መረጃ ነው ብሏል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ። እንግዲህ ትንሽ ጉንፋን አሞኛል፣ ግን ደግሞ ወቅታዊ ጉዳይም ስለሆነ ግዴታ ቪዲዮ ወደ እናንተ መተላለፍ ስላለበት ነው ዛሬ ቪዲዮ እየሰራን የምንገኘው። ሁላችሁም ኦርቶዶክሳውያን በግፍ የተገደሉት ወንድሞቻችን ናቸው፣ ደማቸው ደማችን ነው የምትሉ ሁሉ ይህንን ቪዲዮ ለመላ ዓለም ይዳረስ፣ ሼር አድርጉት፣ በደንብ ላይክ አድርጉት። ወደ መጀመሪያው ቪዲዮአችን እንግዲህ ስንሄድ በዚህ በጥቅምት ወር ብቻ 25 ኦርቶዶክሳውያን በኦርቶዶክስነታቸው ማተብ ስላሰሩ ብቻ እንግዲህ በግፍ እንደተገደሉ ሰምተናል፣ በቪዲዮዎችም ደግሞ አይተናል። ከነዛ ከሞቱት ወንድሞቻችን እህቶቻችን መካከል ግን 2 ህፃናትም እንደተረፉ አይተናል። ከነዛ መካከል እንግዲህ አንዷ ህፃን እጅግ በጣም በሚያሰቅቅ ሁኔታ ሆስፒታል ላይ ሆና እንግዲህ አንድ መልእክት ስታስተላልፍ ነበር። እስኪ ያንን ቪዲዮ አይተን አብረን አንዳንድ ነገሮችን የምንነጋገር ይሆናል። እማ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ። ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ? እስቲ መጥቀስ ትቻለሽ? የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው እዛ ያንበረከኳቸው ንገሪኝ እስቲ። ማማን ናቸው? እሞድሽ፣ ጋሼ፣ ሄሊ፣ ሶፊያንያስ፣ ሚኪያስ፣ አበበ፣ ሰርኬ። እሺ፣ መርቺ፣ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለ። እሺ፣ ትድኛለሽ። እሺ፣ ትድኛለሽ የኔ ቆንጆ። እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል። እንግዲህ እቺ ህፃን እህታችን ከተገደሉት ሰዎች መካከል አብራ የነበረችና እግዚአብሔር ብሎላት ደግሞ በዚህ መልኩ የተረፈች ህፃን ናት ማለት ነው። በዚህ መልኩ አሁንም ቢሆን ሆስፒታል ላይ በትልቅ አደጋ ላይ እንደምትገኝም ደግሞ እያያችሁ ትገኛላችሁ። ደም የሚጠጣው የሰው ህይወት የሚበላው አረመኔ የሆነው ተቋም እንግዲህ በዚህ መልኩ ከ2 ዓመት ህፃን ጀምሮ እስከ ትልቅ እስከ አዛውንት ድረስ እንደገደለ ነው የሰማ ነው። አሁንም ቢሆን ይህም ደግሞ የእህታችን ቪዲዮ ማረጋገጫ ነው። እጅግ በጣም የሚያሳዝነው ነገር ደግሞ እንዲያው እነዚህ ገዳዮች እነዚህን ኦርቶዶክሳውያን መግደላቸውን ብቻ ሳይሆን አንዳንድ አባቶች በኔ ሀገረ ስብከት ምንም አይነት ጭፍጨፋ አልተደረገም፣ ኦርቶዶክሳውያን አልተገደሉም፣ የተገደሉት ኦርቶዶክሳውያን ይሁኑ አይሁኑ የሚሉ ጨዋታዎችን ደግሞ እያሳዩን ይገኛሉና በጣም ከሚገርመኝ ነገር መካከል አንድ የሃይማኖት አባት ምእመኖቹን እንኳን አይጠብቅ፣ ችግር የለውም ኦርቶዶክሳውያን ሞቱ አልሞቱ ችግር የለውም፣ ግን የሃይማኖት አባት ከሆነ አንድ ሰብአዊ ሰው ሲሞት ሰው በመሆኑ ብቻ ለዛ ሰው አዝኖ መግለጫ ሊያወጣ ይገባል እንጂ እርሱ የመንግስት አሽከር ስለሆነ የፖለቲካ ተላላኪ ስለሆነ ግን በኔ ሀገረ ስብከት እንደዚህ አልሞተም ብሎ መናገሩ እጅግ በጣም ሁላችንም ኦርቶዶክሳውያን አሳዝኖናል። እስኪ ከዚህም ጋር ተያይዞ አንድ ቪዲዮ ላሳያችሁ። ወይኛ አባት ማን ናቸው? አቡነ ያሬድ ማለት ማን ናቸው? ኦሮሚያ ምድር ውስጥ ተሾመው ሄደው ስራቸው ምንድን ነው? ዓላማቸው ምንድን ነው? እኔ ማርያምን ነው ምላችሁ ሸኔ ምናምን የምትሉኝን ነገር ዛሬ አልሰማም። ቀደም አንድ ቪዲዮ ሰርቼ ነበር ግን አነሳሁት። ይሄን ኢንተርቪው ካየው በኋላ ማለት አቡነ ያሬድ ዓላማቸው ምንድን ነው? ለምንድን ነው በአርሲ ውስጥ የሚጨፈጨፍ ክርስቲያን የማይታያቸው? አልፈው ተርፈው እንደውም በክርስቲያኑ ደም ላይ ክርስቲያን መሆናቸውን በምን አወቃችሁ? ለምንድን ነው የምትጮሁብኝ ብለው እኮ የተናገሩት። ከላይ ያላችሁ ሊቃነ ጳጳሳት እባካችሁን ስለ በጎቻችሁ፣ ስለ ልጆቻችሁ፣ ስለ ህዝባችሁ የምታስቡ ከሆነ አቡነ ያሬድን ከኦሮሚያ ምድር ላይ አንሱልን። እነሱ ለኦሮሚያ ምድር የሚመጥኑ አይደሉም። ህዝበ ክርስቲያኑ እያለቀ ጭራሽ አናቃቸውም እያሉን ነው አሁን ያሉት። አባቶች እየተገደሉ፣ ዲያቆናቶች እየተገደሉ እየታረዱ ማለት ነው። ከጀርባቸው ያለውን ነገር እኛ አናቅም። ስለዚህ ይሄንን ቪዲዮ ሼር አድርጉልኝ፣ ለአባቶች ይድረስ። ሁላችንም እንደዚህ አይነት ቪዲዮ ሰርተን አቡነ ያሬድ ማን ናቸው? እውነት የኛ አባቶች የኛ ጠባቂ እረኛ ናቸው ወይ? ይሄን ነገር ነው መጠየቅ ያለብን። ሌላው ደግሞ ህዝበ ክርስቲያን ሆይ ተነስ፣ በአንድነት ቁም።
ሁላችንም ያዘንበት ጉዳይ እንግዲህ አንዱ ይሄ ነው። ብፁዕ አቡነ ያሬድ እንግዲህ የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ ሊቀ ጳጳስ እንግዲህ በኔ ሀገረ ስብከት ኦርቶዶክሳውያን ይሁኑ አይሁኑ የማውቀው ነገር የለኝም ብለው ማህበረ ቅዱሳን እንኳን በዚህ በኦርቶዶክሳውያን ዙሪያ በሰራው ዘገባ እነዚህ እንዴት ስም ታጠፋላችሁ ብለው ቪዲዮ እንኳን እስከ ዲሌት እስከማስደረግ ድረስ ደርሰዋል። ለምን ትዘግባላችሁ ብለውና እነዚህ ሰዎች የምትከፍላቸው ቤተክርስቲያን ናት። ቤተክርስቲያን ደግሞ ገንዘብን የምታመጣው ከሚሞቱት ከሚገደሉት ደማቸውን ከሚያፈሱትና በዚህ መልኩ በህመም ከሚማቀቁት ኦርቶዶክሳውያን ነው እንጂ ከመንግስት አይደለም ገንዘብ የምታመጣው። እነዚህ ሰዎች እንግዲህ የመንግስት ስም እንዳይጠፋ እንደው መንግስት አሁን ላይ ምንድነው ስራው ብለንኛ ኦርቶዶክሳውያን ጥያቄያችን እንዳናቀርብ ለመንግስት ሽፋን እየሰጡ በእኛ አካባቢ በአርሲ አካባቢ ኦርቶዶክሳውያን ይሁኑ አይሁኑ ብለው ለመንግስት ወገንተኝነታቸውን ሲያሳዩ ነው እያየናቸው የምንገኘው እንጂ የነዚህ የህፃናት መሞት በዚህ መልኩ የ2 ዓመት ህፃን መታረድ፣ የሐራስ እናት ከልጇ መነጠል፣ የእርጉዝ እናቶች የጸነሷቸውን ልጆች እንግዲህ ታርዶ ማህፀናቸው እስከሚቀደድ ድረስ በጣም ብዙ አሰቃቂ ሁኔታ እንኳን መደረጉ ለነዚህ ሊቀ ጳጳስ እንግዲህ ምንም አዘኔታ አልፈጠረም። የነሱ ሀዘን እንግዲህ መንግስት ላይ ለምን ትችት ደረሰ ብለን ጥያቄያችን ማንሳታችን እንደሆነ እያሳዩን ይገኛሉ ማለት ነው። እንግዲህ በእኔ ሀገረ ስብከት ይህ ነገር አልደረሰም ማለታቸው ከገዳዮች በላይ የሚገሉን እንዲህ አይነት ሰዎች መሆናቸውን እያየነው እንገኛለን። እኔ ጥያቄ ማንሳት የምፈልገው እንደዚህ አይነት አባቶች አባትነታቸው ለገዳዮች ነው ወይስ ደግሞ ለተገዳዮች ነው? እጅግ በጣም የሚያሳዝን ነገር ነው የሰማነው ነገር። ሀዘናቸውን ባይገልጹ እንኳን ቢያንስ ለተደረገው ነገር ሌሎች ኦርቶዶክሳውያን ድምፅ እንዲሆኑና እነዚህም ሰማዕታት ደግሞ የሰማዕትነትን ክብር እንዲያገኙ መታወቅ አለባቸው እንጂ በዚህ መልኩ በእኔ ሀገረ ስብከት ኦርቶዶክሳውያን ናቸው እንደዚህ ናቸው ብሎ መናገሩ እጅግ በጣም የሚያሰቅቅ ነው። እንደው እንደ ግለሰብ እንኳን ብንወስደው የአንድ ሰው መሞት እጅግ በጣም ያሳዝናል። ኦርቶዶክሳዊ መሆኑ ሙስሊም መሆኑ ፕሮቴስታንት መሆኑ ብቻ ሳይሆን እንደው አንድ እግዚአብሔር የፈጠረው ፍጥረት ብቻ መሆኑ አያሳዝንም? እኚህ ሰዎች ግን እኛ እየከፈልናቸው እኛ ስንት ላበታችን አውጥተን ስንት ነገር ያደረግንላቸው ግን የእኛን የኦርቶዶክሳውያን ሞት በደስታ ተቀብለው ሌሎች ኦርቶዶክሳውያን ደግሞ ስለ ሞታችን ሲናገሩ በእኛ ሀገረ ስብከት እንደዚህ የለም እባካችሁ መዓት አታምጡብን ማለታቸው እጅግ በጣም ከገዳዮች በላይ የኛ አባቶች አሳዝነውናል። በጣም ያሳዝናል። እንቀጥላለን ቪዲዮአችን። አንድም ሰው አዲስ አበባ ላይ ቤተክርስቲያን ይሰራ ብሎ እመቤቴን ሲያስተባብር መስማት አንፈልግም። ለማን ነው ቤተክርስቲያን የሚሰራው? ለማን ነው? ኦርቶዶክሳውያኖችን እየጨፈጨፋችሁ እናንተ ገንዘብ ማግኛ ነው ለእናንተ ቤተክርስቲያን የሚሰራው? ለእናንተ ሆድ መሙያ ነው ወይ ቤተክርስቲያን የሚሰራው? የሚታረደው ካላገለገለበት ይሄ የሚገደለው ኦርቶዶክሳውያን ካላገለገለበት ለማን ነው ህንፃ ቤተክርስቲያን የምትሰሩት? የቱ ጋር ነው አባትነታችሁስ? ምንድነው? መንጋውንም አጣብቁ ከሆነ አባትነታችሁ ምንድነው? ለምንድነው ምን ሞቶ እንዴ? ስንሞት እንበዛለን ምናምን አንበዛም፣ እንጎላለን። በጣም ነው ምንጎሎ። ምን ሞትላት ቤተክርስቲያን አለችን እናውቃለን። ግን ደግሞ ዝም ብሎ መታረድ፣ ዝም ብሎ መጨፍጨፍ ያውም በገዛ ሀገራችን ላይ ተሰደን አይደለም የመጣ ነው። ወንድማችን የተናገረው ነገር ምንም ሐሰት የለበትም። ሁሉም ነገር እውነት ነው። አሁን ላይ እንግዲህ ከህንፃ ስላሴ ከሰው ይልቅ እጅግ በጣም በልጦ ጎልቶ እያየ ነው የምንገኘው። ህንፃ ሲሰራ 20-30 ጳጳሳት ለማስመረቅ እንግዲህ በዛ ደስታቸውን ሲገልጹ እናያለን። 24-25 ኦርቶዶክሳውያን ደግሞ በግፍ ሲገደሉ፣ መነኮሳት አባቶቻችን በበዓታቸው ሲታረዱ ደግሞ እንደ ወጥቶ የሚያወግዝ ሰው ደግሞ እምብዛም አይደለም አሁን ላይ እያየ ነው የምንገኘው። አንዳንድ አባቶቻችን በይፋ ወጥተው ይናገራሉ። አንዳንዶቹ ደግሞ በዚህ መልኩ በእኔ ሀገረ ስብከት እንደዚህ ሆነ የለም ስም ለማጥፋት ነው እያሉ የኦርቶዶክሳውያንን ሞት የሰማዕታቱን መገደል መታረድ ደግሞ በዚህ መልኩ እንዲያው ደግሞ ሲሸፋፍኑት እናያለንና እጅግ በጣም የሚያሳዝነው ነገር ምንድነው? በአሁኑ ካዘንበት ነገር መካከል ማህበረ ቅዱሳን ይህንን ነገር ዘግቧል። ኦርቶዶክሳውያን በኦርቶዶክስነታቸው እንደታረዱ ተናግሯል። ግን ደግሞ አቡነ ያሬድ ደውለው ለምንድነው እንዲህ አይነት ነገር የምትዘግቡት ብለው ይህንን ቪዲዮ ማህበረ ቅዱሳን እንዲያጠፋ አስደርገዋል። ኢኦቲሲም የተናገረው ነገር መግለጫ ያወጣውም የለም። ኢኦቲሲ እንግዲህ የኦርቶዶክሳውያኑ ሚዲያ ነው ተብሏል። እንግዲህ ከተባለ ማለት ነው። ግን ደግሞ ከፋና ከኢቢኤስ ከኢቲቪ የተሻለ ሆኖም ደግሞ አላገኘነውም። ፋና፣ ኢቢኤስ፣ ኢቲቪ በኦርቶዶክሳውያኑ ሞት ምንም ነገር ያሉት ነገር የለም። ኢኦቲሲም ደግሞ እንዲያው አባቶቻችን ቅዱስ ሲኖዶስ ዘግይቶም ቢሆን ባወጣው መግለጫ እርሱም መግለጫ ለማስተላለፍ ነው እንጂ ከዛ በፊት ኦርቶዶክሳውያን ሞተዋል ብሎ እንኳን በዜና ሲያስተላልፍ አላየነውም። አቡነ ሳዊሮስ በዚህ መልኩ ጉብኝት አደረጉ፣ በዚህ መልኩ እንደዚህ ተፈጸመ እያለ ዝም ብሎ ያልሆነ የሆነን ዜና ነው ሲሰራ የነበረው እንጂ ኦርቶዶክሳውያን እንደዚህ ሞተዋል
ተገለዋል ይህም ደግሞ እንደዚህ ደርሶባቸዋል ብሎ የኛው የኦርቶዶክሳውያኑ ሆኖ ያለ ግን የኦርቶዶክሳውያንን ሞት ያልዘገበ እንግዲህ ሚዲያ ሆኗል ማለት ነው። ከዚህ በኋላ ሁላችንም ኦርቶዶክሳውያን ኢኦቲሲ እንኳን የኛ ሚዲያ እንዳልሆነ የመንግስት ሚዲያ እንደሆነ እንኳን እያየነው እንገኛለን። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር አባቶቻችን ቅዱስ ሲኖዶስ መግለጫ የሰጠበት ዋና ምክንያት ምንድነው? እኛ ኦርቶዶክሳውያን ለምን ብለን ጥያቄያችን በማንሳታችን በጣም ብዙ ኦርቶዶክሳውያን ለምንድነው ቅዱስ ሲኖዶስ የኦርቶዶክሳውያኑን ሞት ግድያ የማያወግዘው ብለን በጣም በብዙ ሶሻል ሚዲያዎች በመንጫጫታችን ነው እንጂ ቅዱስ ሲኖዶስ ዝምታውን መርጦ ነበር። ከዛሬ ወር በፊት እንግዲህ በኪዳነ ምሕረት ቤተክርስቲያን በጣም ብዙ ኦርቶዶክሳውያን በፍርስራሽ እንደሞቱ ይታወቃል አይደል? ለዛ ጉዳይ ግን ቅዱስ ሲኖዶስ 2 ሰዓት 3 ሰዓት ባልሞላ ጊዜ ውስጥ መግለጫውን ሲሰጥ አይተነዋል። ለነዚህ ኦርቶዶክሳውያን ሲሆን 2 ቀን 3 ቀን ዘገየ። የነዚህ የኦርቶዶክሳውያኑ ነፍስ ከሰው ነፍስ ያነሰ የደሮ ነፍስ አስመስለውታልና እጅግ በጣም የሚያሳዝን ነገር ነው። ቅዱስ ሲኖዶስ ለነዚህ ለኦርቶዶክሳውያኑ ሞት መግለጫ ለመስጠት ቢዘገይም የሰጠው መግለጫ ደግሞ በጣም ብዙ ኦርቶዶክሳውያን አሳዝኗል። መግለጫውን ሰምተን ያለውን ነገር አብረን የምናይ ይሆናል። 25 ኦርቶዶክሳውያን ወገኖቻችን በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ እንግዲህ አባታችን እንደሰማችኋቸው ነው። በዚህ መልኩ ቋሚ ሲኖዶሱ እንግዲህ መግለጫ አወጧል። በመግለጫው በጣም ብዙ ኦርቶዶክሳውያን ሀዘናቸውን ሲገልጹ ነበር። ሀዘናቸውን የገለጹበት ዋና ምክንያት ምንድነው? እንግዲህ አባታችን የሞቱት ሰዎች ባልታወቁ ኃይሎች ነው የሚልን ነገር እንግዲህ ሲናገሩ ሰምተናል። ከዚህ በፊትም ሁላችሁም ካስታወሳችሁ ገዳማውያን ሲሞቱ፣ ሌሎች ኦርቶዶክሳውያን ሲሞቱ የሚወጣው መግለጫ ምንድነው? ሁሌም ቢሆን ባልታወቁ ኃይሎች የተባለ ነው መግለጫ የሚወጣው። እነዚህ ኃይሎች ግን እነማን እንደሆኑ ሁላችሁም ኦርቶዶክሳውያን ታውቋቸዋላችሁ። ሁላችንም የምናውቀው ነገር ነው። አሁንም ቢሆን በዛ አካባቢ የእስልምናን እምነት ለማስፋፋት የሚፈልጉ የዋሃቢ ኃይሎች ይህንን ነገር እንደሚፈጽሙት እየታወቀ ሁሌም ግን በኦርቶዶክሳውያኑ ሞት በዚህ መልኩ ባልታወቁ ኃይሎች የተባለ መዘባበቱ ቢበቃ ብለን ለአባቶቻችን በዚሁ መልእክታችን እናስተላልፋለን። ለምን ይሸፋፈናል? እነሱ የሞቱት እያሉ እኛ የምንፈራበት ነገር የለም። በዛ አካባቢ የሚገኙ ኦርቶዶክሳውያን አሁንም ቢሆን ስጋት ላይ ነው ያሉት። ቤታቸው ማደር እንኳን ተስኗቸው ማታ ማታ በጫካ እያደሩ ቀን ቀን ሲነጋ ደግሞ ወደ ቤታቸው የሚመለሱ ነዋልና የሞቱትን እንተውና ቢያንስ ላሉት ሰዎች እንዲያው የሆነ ጥንቃቄ እንዲደረግ ወደ መፍትሄ መሄድ አለበት እንጂ ገዳማውያን ሲሞቱ ባልታወቁ ኃይሎች፣ ሌሎች ኦርቶዶክሳውያን ሲታረዱ ባልታወቁ ኃይሎች፣ አሁንም ቢሆን እንዲህ አይነት መከራና ስቃይ ሲደርስ ደግሞ ባልታወቁ ኃይሎች የተባለ መሸፋፈኑ መፍትሄ የሚያመጣ ነገር አይደለም። እጅግ በጣም የሚያሳዝን ነገር ነው። ይህንን መግለጫ አባቶቻችን ሲሞቱ ሰምተነዋል። ከዛም በፊት ደግሞ ሌሎችም ኦርቶዶክሳውያንም ሲታረዱ ይህ መግለጫ ቀርቧል። ግን ደግሞ ይህንን መግለጫ ከማውጣት በላይ ለነዚህ ኦርቶዶክሳውያን መፍትሄ የሚመጣ ነገር ደግሞ ሲሰራም እያየነ አይደለም ማለት ነው። እኛ ኦርቶዶክሳውያን አባቶቻችን ባቀኗት ሀገር ማተባችን አስረን መኖር እንዳልቻልን እያየነው እንገኛለን። እንግዲህ ምን አይነት አዋጅ እንደታወጀ አናውቅም በመንግስት እንዲያው ኦርቶዶክሳውያን በዚህ አካባቢ ሊጨፍጨፉ ተብሎ የወጣ አዋጅ ከሆነ ከዛ በፊት እንግዲህ ኦርቶዶክሳውያኑ ያንን ቦታ ለቀው እንዲወጡ መጀመሪያ መነገር ነበረበት እንጂ በዚህ መልኩ መንግስት በዛ አካባቢ የተደረገው ነገር የሐሰት መረጃ ነው ብሎ መግለጫውን ያወጣል። በዛው አካባቢ ያሉ ሊቀ ጳጳሳት ደግሞ በእኔ አካባቢ ያለው ኦርቶዶክሳውያን
ኦርቶዶክሳውያን ምንም አይነት ችግር አልደረሰባቸውም። የሞቱ ሰዎች ኦርቶዶክሳውያን ይሁኑ አይሁኑ የሚሉ ነገሮችን ደግሞ ሲያነሱ እያየናቸው እንገኛለን። ሁላችን እንድናውቀው የሚገባ ነገር ምንድነው? እኛ በኦርቶዶክሳዊነታችን የማንቀጥልባት ሀገር ኢትዮጵያ ተብላም መጠራትም የለባትም። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር ምንድነው? ከሀገር በላይ ኦርቶዶክሳዊነት ይቀድማል። እኛ እስላም ሆነን የምንኖርባት ኢትዮጵያ ልትኖርም አይገባም ማለት ነው። አባቶቻችን በሰጡት መግለጫ ከመዘግየታቸውም አልፎ ዘግይተው እንኳን ጥሩ መግለጫ እንኳን ቢያወጡ መልካም ነበር፣ ይህ ነገር መፍትሄ እንዲያገኝ። ግን ደግሞ ሁሌም ቢሆን ባልታወቁ ኃይሎች እያሉ የወንድሞቻችን የእህቶቻችን የሰማዕታቱን ደም አለባብሶ ማለፉ አሁንም ቢሆን መፍትሄ አይደለም። ሰማዕታቱን ክብር ያድለን ከማለት ሌላ ምንም የምንለው ነገር የለንም። እንቀጥላለን። የአርሲ ጥቃት የመንግስትም የዋሃብያ እጅ እንዳለበት የምታውቁት መንግስት ይሄ ነገር የተፈጸመ ነገር የለም የሐሰት መረጃ ነው ብሏል። አርሲ ላይ ምንም የተፈጠረ ነገር የለም የሞተ ነገርም የለም ብሏል። ላምብላችሁ ዘገባው የቢቢሲ ነው። የሆንቆሮ ዋቢ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትላንትና ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ጋር ለቀረበላቸው ጥያቄ አጣርተን በቂ መረጃ እናደርሳለን ብለዋል። ይሄኛው የሆንቆሮ ወረዳ ዋና አስተዳዳሪ ነው። በተመሳሳይ ቀንም ስለ ጉዳዩ ጥያቄ ቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባለው ግድያ አስተባብለዋል። የተፈጸመ ግድያ የለም፣ የተፈጠረ ነገር የለም፣ ዝም ብሎ የሐሰት ወሬ ነው አሉ። መንግስትና ወሃቢያ ተባብረው ኦርቶዶክሳውያን እያስገደሏቸው እንደሆነ አንድ ጥሩ ማሳያ ነው ብዬ አስባለሁ። ወንድማችን እጅግ በጣም እናመሰግናለን። ቢቢሲ እንግዲህ በዚህ መልኩ አጣርቻለሁ ብሎ እንግዲህ ዘገባውን ሰርቶ ነበር። ቢቢሲ ይህንን ዘገባ አሻሽሎ ያወጣው አባቶቻችን ቋሚ ሲኖዶሱ መግለጫ ከሰጠ በኋላ ነው እንጂ መግለጫ ከመሰጠቱ በፊት በዚህ መልኩ እንግዲህ የአርሲ አስተዳደር የሆኑት አቶ ኢብራሂም ከድር አጣርቻለሁ፣ በዛ የተፈጸመ ነገር የለም፣ ምንም አይነት ግድያ አልተፈጸመም ብሎ መጀመሪያ በዚህ መልኩ ዘገባውን ሰርቶ ነበር። የሚገርመው ነገር ምንድነው? እና አቶ ኢብራሂም ከድር በዚህ አካባቢ ምንም ነገር የተፈጠረ የለም ያሉት ነገር አልገረመንም። ለምን? አባቶቻችን በዛ ሀገረ ስብከት የሆኑት እነ አቡነ ያሬድም በዛ አካባቢ ምንም ነገር አልተፈጠረም ብለው የልጆቻቸውን የመሞት ዜና እንኳን እንዲደበቅ መላ ኦርቶዶክሲያንና መላ ዓለም እንዳይሰማ ፈልገው ነበር። በሚዲያው እንኳን በቢቢሲ እንኳን ብንመጣ ቢቢሲ ይህንን ዘገባ ዘገበ አልዘገበም ብለን ደግሞ ሊገርመንም አይገባም። ለምን? ቢቢሲ የመንግስት ሚዲያ እንደሆነ ከነፋና ከነ ኢቲቪ ተለይቶ የማይታይ ሚዲያ እንደሆነ ልታውቁት ይገባል። እንደው ቢቢሲ ስለተባለ ብቻ የውጭ ሚዲያ እንዳይመስላችሁ ብዬ ነው። እና እንደው የኦርቶዶክሲያንን ሞት አልዘገበም ብለን ደግሞ አይገርመንም። ለምን? የኛ ሚዲያ የሆነው ኢኦቲሲ እንኳን የኦርቶዶክሲያንን ሞት አልዘገበም። የኦርቶዶክሲያንን ሞት የተናገረው ቋሚ ሲኖዶሱ ያወጣውን መግለጫ ቪዲዮ ፖስት አደረገ እንጂ ከዛ በፊት 14 ኦርቶዶክሲያን ሙተዋል፣ 5 ኦርቶዶክሲያን ሙተው ነበር። መግለጫው ከመሰጠቱ በፊት ማህበረ ቅዱሳንና ሌሎች ኦርቶዶክሲያን በዩቲዩብም በቲክቶክም ያሉ ኦርቶዶክሲያን ነው እንጂ ሲንጫጩ የነበሩት። የኛው ሚዲያ የሆነው ምንም አይነት ነገር አላለም፣ ጭጭ ብሎ ነበር። ቢቢሲ የአርሲ አስተዳደርም ይህንን ነገር ማለቱ ለኛ ኦርቶዶክሳውያን የሚደንቅ ነገር እንዳልሆነ ነው እኔ የተረዳሁት። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላን ቪዲዮአችን እኛ ኦርቶዶክሳውያን ክርስቲያኖች ሞትን እናውቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናውቀዋለን፣ ሰማዕትነትን እናውቀዋለን፣ መፈናቀልን እናውቀዋለን። የማናውቀው ነገር የለም። በእኛ አድርጎ ነው የሚያልፈው ይህ ሁሉ ነገር። የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው። መንግስት አውጆት የትናንቱኖቹ እነ ዮዲት ጉዲት እነ ግራኝ አህመድ ቤተክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላን ነው የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው። ያሁኑ ሞት ልዩ የሚያደርገው ወገኖች በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የኔና ያንተ ግድያ፣ የኔና ያንተ ባሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን በመንፈስ ቅዱስ የተሾሙት አባቶች አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካው አይነካበት እንጂ አይመለከተው። ስለኛ ሞት ህግ ምናምን አይሰራም በእኛ ፊት። አባቶቻችን ግን እኔ 10 ጊዜ 100 ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምጻቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምጻቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሊት አድርጉት አሉ፣ አጥፉት። ከህፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ ዓለም ያወቀውን ጉዳይ ማን እንደሞታ አናውቅም። የአባቶች መልስ ነው ይሄ።
አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይህ ነው። ህንጻውን እያልኩ አይደለም፣ አንተን ይጠሉሃል። የምሬ ነው። እንዲያው አጥብቀው ነው የሚጸየፉን። የምር ማለት ነው። ፋክቱ ይህ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወጥቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው፣ ምንም አይመስላቸው። ሆዳቸው አልጎደለም፣ ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም፣ የጠባቂነት ግብሩ አልገባቸውም። ምንም አይመስላቸው። ሕፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ ምዕመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምንድነው የሚገደሉት ብሎ እንዴት ሰው አይናገርም? እንዴው ድምጽ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት። ጭራሽ የተሰራ ዜና አውርዱት አላችሁ። እንዴው ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ጥንቅጥ የሆነ ዘመን ነው። አንተ ኦርቶዶክሳዊ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ማለቱን ትተን ዝም ብለን ማለት ነው ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ እኮ ይሁሉ ነገር እኮ አይመጣም። ማንን ይገለዋል መጥቶ ዝም ብሎ ከተደራጀ? ተደራጁ እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ሊሞት ነው። ስላልተደራጀን ግን በቃ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖቼ ነፍስ ይማር። ሌላ ምን ይባላል? ሁሌም እንግዲህ በዚህ መልኩ እህት ወንድሞቻችን በግፍ ታርደው ደማቸው ሲፈስ የምንለው ነገር ምንድነው? በረከታቸው ይደርብን እያለን ከንፈራችን ከመምጠጥ ሌላ ምንም አይነት መፍትሄ እኛ ኦርቶዶክሳውያን አናመጣም። አባቶቻችንም እንኳን መፍትሄ ማምጣት ነውና አሁን ላይ የኛን ሞት እንኳን ለመደባበቅ እንዴት እየሞከሩ እንደሆነ እያየነው እንገኛለን። ነገ ከነገ በኋላ ደግሞ ተረኛው ማን እንደሆነ አናቅም። አንድ ህፃን ሊሆን ይችላል። አንዲት ነፍሰ ጥሩ እናት ልትሆን ትችላለች። አንድ አባት እንግዲህ የሞቱ ተረኛ ሊሆን ይችላል። ነገ ከነገ በኋላ ደግሞ ቆይቶ ደግሞ ወደኔና ወደ እናንተ ደግሞ የማይመጣበት ምንም አይነት ምክንያት አይኖረውም። ለምን እኔና እናንተ አሁን ላይ ከተማ ላይ ቁጭ ብለን ልኖር እንችላለን፣ ግን ደግሞ ዳሩ ሲነካ መሃሉ ዳር ይሆናል ነው የሚባለው አይደል? ለኔም ለእናንተም ደግሞ ይሞት እንደማይቀርልን ልታውቁት ይገባል ማለት ነው። እንግዲህ አባቶቻችን ለዚህም መፍትሄ የሚሆን ነገር እያመጡልን አይደለም። መፍትሄ የሚሆነው ነገር ወንድማችን ያነሳው ነገር ነው። ሁላችንም ኦርቶዶክሳውያን ራሳችን አደራጅተን እናት አባታችን እህት ወንድሞቻችንን ቤተክርስቲያናችንን በስርዓት ልንጠብቅ ይገባል እንጂ ሁሌም ቢሆን ከንፈር እየመጠጡ 20 ኦርቶዶክሳዊ ሞተ እንደዚህ ሞተ ማለታችን አሁንም ቢሆን ምንም አይነት ለውጥም እንደማያመጣ ልናውቀው ይገባናል። ወንድማችን ያነሳው ሐሳብ እጅግ በጣም የሚገርም ነው። ወንድማችን ያነሳውን ነገር ደግሞ ሁላችንም ኦርቶዶክሳውያን በደንብ ልናስብበት የሚገባ ጉዳይ ነው ማለት ነው። ቀጥላን ቪዲዮአችን ቤተክርስቲያን አሰሩ አትበሉን፣ በቃ ደክሞናል። ህንጻ ስላሴ ሲፈርስ የት ናችሁ? ሴት ልጅ ጡቷ ሲቆረጥ፣ ወንድ ልጅ ብልቱ ሲቆረጥ፣ እርጉዝ እናት ሆዷ ተተርትሮ ከሆዷ ውስጥ ህፃን ሲያወጡ የ2 ዓመት ህፃን ለማህተቡ ሲሞት የት ናችሁ? ኦርቶዶክሳውያን ዘመነ ሰማዕታትነት ሆኖ ሰማዕታት ሲሞቱ የት ናችሁ አባቶች? ዛሬ ግን እከሌ ጳጳስ ይመጣል ኑ ጉባኤ ታደሙልን አትበሉን። ስለሚሞተው ኦርቶዶክሳዊ መጀመሪያ ድምጽ ይሁኑ። በቃ ደክሞናል። አሁንም ፍትህ በአርሲ ለሚኖሩ ኦርቶዶክሳውያን ኦርቶዶክስን የማጽዳት ስራ እየተሰራ ነው። ጭራሽ በሊቀ ጳጳሱ ጭምር ይሄንን መረጃ ይሄንን ዜና ያወጣ ሰው ተብሎ እገዳ እስኪደረግ ድረስ ቪዲዮ እስኪጠፋ ድረስ ተደርሰናል። በቃ አትጥሩን አንመጣም።
እህታችን እንደሰማችኋት ነው። አሁንም ቢሆን መፍትሄ እናገኛለን ብለን አይደለም እየጮህና የምንገኘው። መፍትሄያችን እግዚአብሔር ነው። ሁላችንም ኦርቶዶክሳውያን እግዚአብሔርን በጾምና በጸሎት ልለምነው ይገባል እንጂ በዚህ መልኩ ስለተንጫጫን አባቶቻችን መፍትሄ ያመጣሉ፣ መንግስት መፍትሄ ይሰጠናል ብለን አንጠብቅም። ግን ደግሞ በዚህ መልኩ በሀገራቸው ኦርቶዶክሳውያኑ እየታረዱ እንደሆነ፣ በጣም ብዙ ህጻናት ለአካል ጉዳተኝነት የተዳረጉ እንደሆነ፣ አሁንም ቢሆን በጣም ብዙ ኦርቶዶክሳውያን በስጋት ቀጠና ላይ እንዳሉ ግን የዓለም ህዝብ እንዲያውቅልን ሁላችሁም ኦርቶዶክሳውያን ባላችሁ ሶሻል ሚዲያ ድምጽ ልትሆኑ ይገባል እንጂ ስለተንጫጫን መንግስት መፍትሄ ያመጣል አባቶቻችን መፍትሄ ያመጣሉ ብለን አንጠብቅም። ቢያንስ ያሉ ኦርቶዶክሳውያንን ግን ለማትረፍ የዓለም ህዝብ ይህንን የሚሆንብን ነገር ይወቅልን ያላችሁ እናንተም ባላችሁ ሶሻል ሚዲያ ይህንን ነገር እንግዲህ ለእህት ለወንድሞቻችሁ ድምጽ ልትሆኑ ይገባል። ሁላችንም ማወቅ ያለብን መፍትሄያችን እግዚአብሔር ነው። እግዚአብሔር መፍትሄ ያምጣልን። ለሞቱት እህት ወንድሞቻችንም እግዚአብሔር የሰማዕታቱን አክሊል ያቀዳጅልን እንላለን። ሁላችሁም ድምጽ ሆኑ። እንቀጥላለን ቪዲዮአችንን። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳ እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንደ የነበሩት? አይደሉም ወይ? ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የእኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ የታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ምንድን ነው የበደል ነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው
እንጀራ እናቀርባለን ይጠሉናል። መምህራችን የኔታ ገብረ መድኅን እንደሰማችኋቸው ነው። ሀገር የሰራች ኦርቶዶክስ እንግዲህ አሁን ላይ ደሞዟ ሞት ሆኗል፣ የልጆቿ መታረድ ሆኗል፣ መፈናቀል ሆኗልና አሁን ላይ በሆነው ባልሆነው ሁሉ አንድ ሰው እንግዲህ ማዕተብ ስላሰረ ብቻ ወንጀለኛ ተብሎ በዚህ መልኩ እንዲህ አይነት አሰቃቂ ሁኔታ እየደረሰበት ይገኛልና አሁንም ቢሆን የሰማዕታቱ በረከት ይደርብን ከማለት ውጭ ሌላም ነገርም አንልም። ሁላችሁም ኮሜንት ላይ የሰማዕታቱ በረከት ይደርብን እያላችሁ ኮሜንት አድርጉ። አሁን ላይ በሀገራችን ኢትዮጵያ በኦርቶዶክሳውያኑ ላይ እየደረሰ ያለው ተግባር ግን ከዚህ በላይ እንደሆነ ልታውቁት ይገባል ማለት ነው። ቅድም እንደተናገርኩት ባላችሁ ሶሻል ሚዲያ ሁሉ ለታረዱት፣ ለሞቱት፣ አሁንም ቢሆን በስጋት ላይ ላሉት እህት ወንድሞቻችን ድምጽ ሆኖ በንግግሬም ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ዛሬም እንደሁሌው እስኪ ጥያቄ እናዘጋጅ። ይህን ጥያቄ አይተን እንመለስ። የዛሬው ጥያቄያችን በሐዲስ ኪዳን የመጀመሪያው ሰማዕት ማን ነው? ሀ ቅዱስ ጴጥሮስ፣ ለ ቅዱስ ጳውሎስ፣ ሐመርሃ ቅዱስ እስጢፋኖስ፣ መ ቅዱስ ዮሐንስ። የዛሬው ጥያቄ እጅግ በጣም ቀላል ነው። እንግዲህ በሐዲስ ኪዳን የመጀመሪያው ሰማዕት ማን እንደሆነ ሁላችሁም ኦርቶዶክሳውያን ልታውቁት ይገባል። ሲመልሱ ማን እንደሆነ ኮሜንት አድርጉ። በሚቀጥለው ቪዲዮ እንግዲህ ጣውጥተን ተሸላሚ የምናሳውቅ ይሆናል። የዛሬው ጥያቄያችንም የ200 ብር ካርድ ያሸልማል። ይህንን ቪዲዮ በደንብ ላይክ አድርጉት፣ በደንብ ለወዳጅ ዘመዶቻችሁም ሸር አድርጉት። አሁን ላይ እንግዲህ በኦርቶዶክሳውያኑ ላይ እየደረሰ ያለው መከራና ያለው ችግር ለዓለም እንግዲህ ዳረስም ባላችሁ ሶሻል ሚዲያ ሁሉ ሼር አድርጉን እንላለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎችም ይህ ቻናል እንግዲህ ሁሌም ቢሆን ወቅታዊና አስተማሪ ቪዲዮዎችን ወደ እናንተ የምናስተላልፍበት ቻናል ነው። እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ አድርጉት። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸው ይሆናል። ሰማዕታት የዝችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል